ዕብራውያን ምዕራፍ 11 ቁጥር 7 እንደዚህ ይላል የጌታ ቃል። ኖህ ገና ስለማይታየው ነገር እግዚአብሔር ባስጠነቀቀው ጊዜ እግዚአብሔርን ፈርቶ ቤተሰዎቹን ለማዳን መርከብን በእምነት ሰራ። በእምነቱ ዓለምን ኮነነ። በእምነት የሚገኘውን ጽድቅ ወራሽ ሆነ ይላል። ጌታ የተባረከ ይሁን። እንግዲህ ከተነሱልን በጣም ታላላቅ የእምነት አበው መካከል በጣም ከቀደሙት አባቶች መካከል አንደኛው ኖህ ነው። እንግዲህ ከኖህ በኋላ የሚመጣው አብርሃም ነው። መሃል ላይ እንግዲህ ዛሬ የምናነሳው አንዱ የጥፋት ውሃም አለ መሃል ላይ። ስለዚህ ከጥፋት ውሃ በፊት በነበረው በመጀመሪያው ዓለም ማለት ነው፣ በጥፋት ውሃ ከመጥፋቱ በፊት በነበረው ዓለም ከሚነሱልን ታላላቅ የእምነት አባቶች መካከል ሶስተኛው ይመስለኛል። ሶስተኛው ወንድማችን ኖህ ነው፣ ሽማግሌው ኖህ ነው። እና ምን ብሎ ነው የሚጀምረው? ቁጥር 7 ምንድን ነው የሚለው? ኖህ ገና ስለማይታየው ነገር እግዚአብሔር ባስጠነቀቀው ጊዜ እግዚአብሔርን ፈርቶ ቤተሰቦቹን ለማዳን መርከብን በእምነት። በጣም የሚገርም ሰው ነው አይደል? ኖህ ገና ስለማይታየው ነገር ነው የሚለው አይደል ቃሉ? ኖህ ገና ስለማይታየው ነገር እግዚአብሔር ባስጠነቀቀው ጊዜ እግዚአብሔርን እየፈራ ቤተሰቦቹን ለማዳን በእምነት መርከብ ሰራ። ገና ስለማይታየው ነገር አንዱ ምዕራፍ 11ን ስንጀምር እምነት በእኛ ህይወት ላይ ሲኖር እምነት ፈንክሽን ሲያደርግ የእምነት ትርጉም አይደለም ተባብለናል። ምዕራፍ 11ን ስንጀምር አይደል የእምነት ትርጉም ሳይሆን አማኝ በህይወቱ ላይ እምነት እግዚአብሔር እምነትን በሰው ህይወት ላይ ሲያገኝ ወይንም እግዚአብሔር እምነትን ሲሰጥ በሰው ህይወት ላይ ያለ እምነት የሚሰራው አንዱ ስራ የማይታየው ነገር ምንድን ነው የሚለን? ምዕራፍ 11 የማናየውን ነገር የሚያስረግጥ፣ ስለዚህ እርግጠኛ የሚያደርግ። ስለዚህ አሁን ይሄ የማይታየውን ነገር የሚያስረግጥ የሚለው ብሌፖ የሚል ተመሳሳይ ቃል ነው። እምነትን ምዕራፍ 11 ቁጥር 1 ላይ ያነሳው አይነት ቃል ነው ለኖህም የሚጠቀመው። ይሄ ጸሐፊ ለኖህም የሚጠቀመው የማይታየውን ነገር የሚያስረግጥ ነው። እምነት የማይታየውን ነገር የሚያስረግጥ ነው። በጣም ትልቅ ኃይል ነው። ሰው አክቹዋል አሁን በዚህ ሰዓት በእጁ ያልነካውን፣ በእጁ ያልያዘውን፣ በእጁ ያልዳሰሰውን ግን ደግሞ የሚመጣውን እውነት የሆነውን ነገር የሚያስረግጠው እርግጠኛ የሚያደርገው ነገር እምነት ነው። ይሄ በኖህ ዘንድ ተገኝቷል ነው። ገና ስለማይታየው ነገር ኖህ እግዚአብሔር አስጠነቀቀው ይለናል። እምነት አየር ላይ አይነሳም። ይህንን ደጋግሜ እያነሳሁት ነው፣ ደጋግሜ እየተናገርኩት ነው። ወደፊትም ይህን ምዕራፍ 11 እስኪጨርሰው ደጋግሜ ያነሳዋለሁ። እምነት አየር ላይ አይነሳም፣ አየርም ላይ አይቆምም። እምነት ሁልጊዜ ለሰዎች እግዚአብሔር በሚሰጠው መገለጥ ላይ እግዚአብሔር ለሰው ልጆች በሚነግረው በአንድ ሐሳብ ላይ የሚመሰረት ነው። ለምሳሌ አሁን በኖህ ዘመን ከወሰድነው እግዚአብሔር የገለጠለት አንድ ነገር አለ። እግዚአብሔር ባስጠነቀቀው ጊዜ ስለሚል ኦልሬዲ እግዚአብሔር ሲያስጠነቅቀው የነገረው ነገር አለ። ሄዳችሁና ዘፍጥረት ምዕራፍ 6ን ማንበብ ትችላል። ዘፍጥረት ምዕራፍ 6 ላይ የሰው ልጆች ኃጢአት በፊቴ ወጣ አለ እግዚአብሔር። የሰው ልጆች ኃጢአት በፊቴ ወጣ። የእግዚአብሔር ልጆች ሄደው የሰው ልጆችን ወስደው አገቡ። የኢናቅ ዝርያ የነበራቸው ኒፍሊሞች ሁሉ የሰው ልጅን ወስደው አገቡ ይልና እግዚአብሔር የሰው ኃጢአት በፊቴ ወጣ አለና ሰውን በመፍጠሬ ተጸጽቻለሁ። ስለዚህ በምድር ላይ ያለውን በሰው ኃጢአት ምክንያት የሚበሩ አዕዋፋት፣ የሚንቀሳቀሱ እንስሳትን ሰውን ጨምሮ ከምድረ ገጽ ላይ አጠፋዋለሁ አለ እግዚአብሔር። እግዚአብሔር ኖህን አስጠነቀቀው፣ ምድርን አጠፋታለሁ። እግዚአብሔር ሆይ ታዲያ እኔ ምን ላድርግ ሲለው አንተ በፊቴ ጻድቅ ሆነ ተገኝተሃል አለው እግዚአብሔር። ባይ ዘ ዌይ ዩ አር ራይቸስ አለው። አሁን ይህንንም ደጋግመን ተነጋግረናል። እኔ ጻድቅ ነኝ ብዬ መናገር የምችለው ዳኛው ጻድቅ ነህ ካለኝ ብቻ ነው። ሰው ከመሬት ተነስቶም አይ አም ራይቸስ ማለት አይቻልም። ዳኛው ነው ነፃ ነህ፣ ዳኛው ነው ጻድቅ ነህ ጸድቀሃል የሚለው። ስለዚህ እግዚአብሔር መጣና ሆነ እንደዚህ አለው፣ አንተ በፊቴ በንጽህና ነው የኖርከው፣ ጻድቅ ነህ። ስለዚህ ዓለምን አጠፋለሁ። አብረ እንዳትጠፋ ለአንተና ለቤተሰቦች የምትድኑበትን መርከብ ከጎፈር እንጨት ወስደ ስራ አለው። ኖህ ስለማይታየው ነገር እግዚአብሔር ባስጠነቀቀው ጊዜ የጥፋት ውሃ የሚባል አመጣለሁ ሆኖ ያቅም
ከኖ በፊት እንደዚህ አይነት ነገር ተፈጥሮ አያውቅም። በኖ ዘመን ነው እንደዚህ አይነት ነገር የተከናወነው። ከኖ ዘመን በኋላም ባይዘው አይሆንም አላረግም አለ እግዚአብሔር። ስለዚህ እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ ከኛም በኋላ ሰማይና ምድርን እስከሚጠቀልልበት ጊዜ ድረስ እንደዚህ አይነት ናቹራል ዲዛስተር አላረግም አለ እግዚአብሔር። ግን አሁን አደርጋለሁ አለው። በጣም ታላቅ የሆነ የጥፋት ውሃ ይመጣል። ሰማያትን እከፍታለሁ፣ ምድርን እከፍታለሁ፣ ውሃ ከሁሉ አቅጣጫ ይወጣል፣ ፍጥረትን በሙሉ አጠፋዋለሁ አለ። ወፍ በሮ አያመልጥም፣ ከሰማይ ይወርዳል። የሆነ ቦታ ሄዶ መቀመጥ አይችሉም፣ ተራራ ሸፍናለሁ። ምንም አይነት ፍጡር በምድር ላይ በውሃው በታች ይሆናል፣ ይከደናል። ምንም ነገር በህይወት አይኖርም ብሎ እግዚአብሔር መጥቶ ሲያስጠነቅቀው በደረቅ መሬት ዝናብ በሌለበት ጂኦግራፊካሊ ኖህ ደግሞ የተቀመጠበት ቦታ ውሃ አቅራቢያው የሌለበት አካባቢ ላይ እግዚአብሔር መጥቶ አጠፋለሁ አለ። በጣም ደግሞ ቢጸልይ ደግሞ እግዚአብሔር የሚናገርበት እድል ላይኖር ይችላል። አንዴ ነው ነገረው የሚለን መጽሐፍ ቅዱስ። መጥቶ እግዚአብሔር አጠፋለሁ አለ። አባቱም ገና ኖህ የተወለደ ጊዜ ላሜህ ነው የሚባለው። አባቱ የማቱሳላ ልጅ ነው። ማቱሳላ የሄኖክ ልጅ ነው። ሄኖክ ብሎ ኖህን ያለው ታውቃለህ? ማቱሳላ ላሜህ በጣም ነው የሚያሳዝኑኝ። ዝም ብሎ 970 ዓመት ኖሮ ምንም ታሪክ አለ መስራት እና ዘሎ ኖህ ጋር ነው። ላሜህ ግን ራሱን አየ፣ አካባቢውን አየ፣ የነበረውን የሰውን አካሄድ አየና ኖህ የተወለደ ቀን እንደዚህ አለ፣ እግዚአብሔር በፈጠራት ምድር ከክፋታችንና ከእጅ ስራችን ያድነናል ብሎ ኖህ አለው። ክፋት አለ፣ የእጅ ስራችን በሙሉ እግዚአብሔርን የሚያሳዝን ነው። አዎ እግዚአብሔር በዚህ ልጅ በኩል ይታደገናል፣ ተስፋ አረጋለሁ አለ አባትየው ሲወለድ። አባትየው በጎ ምኞት አይደለም የተመኘለት፣ እዚህ ዲቫይን አፖይንትመንት እግዚአብሔር ቀጠሮ ነበረው ከዚህ ልጅ ጋር። አሳደገው እግዚአብሔር። ሰውየው እኮ 300 ዓመት ምናምን በላይ እኮ ኖሯል። ከዛ እግዚአብሔር መጣ ሲናገረው የለም የሚታይ ነገር የለም፣ የሚዘንብ ነገር የለም፣ እንደዚህ አይነት ነገር ሊፈጠር ይችላል የሚልበት አጋጣሚ ስለማይታየው ነገር ምን ማለት ነው? ስለማይገመተው ነገር ማለት ነው። ባይዘው ባላየው እጠረጥራለሁ አትልም፣ ደረቅ ነው። ከው ባለ አገር እግዚአብሔር መጥቶ በጥፋት ውሃ መሬትን አጠፋታለሁ ሲል ስለማይታየው ነገር እግዚአብሔርን ስለፈራ። እውነተኛ እምነት አፌክሽን አለው። ማይንድህንም ፕራክቲስህንም አፌክት ያደርገዋል። አስተሳሰብህን አፌክት ያደርጋል። ባይዘው ፈራ ይላል። ፈራ ኖ እግዚአብሔርን ፈራ። በልቡ እግዚአብሔርን ፈራ። አስጠነቀቀ። እግዚአብሔር ፈራ። በልቡ ፈርቶ ግን አልተወም። ድርጊት ነበረው። እምንድነው በእምነት ብቻ ነው። እውነተኛ እምነት ግን ስራን ገንዘቡ ያደረገ ነው። አምኖ ነው ዎክ ያደረገው። አሁን የአቤል ፌዝ ኦፍ ወርሺፕ ነው። ከዚህኛው ደግሞ ፌዝ ኦፍ ዎክ ነው። ይሄኛው ደግሞ ፌዝ ኦፍ ወርክ ኤንድ ኦቢዲየንስ እኮ ነው። እምነቱ በስራና በመታዘዝ ተገለጠ። አማኝ ነው ኦፍ ኮርስ። አንደኛው ባመነው እምነት አምልኮ አሳየን። አንደኛው ባመነው እምነት ከእግዚአብሔር ጋር መራመድ አሳየን። ይሄኛው ባመነው እምነት ለእግዚአብሔር መታዘዝንና ለእምነቱ ምላሽ መስጠትን አሳየን። እምንድነው በእምነት ብቻ ነው። ምንም ሃና የለውም። ይሄ አዲስ ኪዳን ትምህርት ብቻ አይደለም፣ የጠቅላላው መጽሐፍ ቅዱሳችን ትምህርት ነው። እውነተኛ የመዳኛ እምነት ግን ስራን ገንዘቡ ያደረገ ነው። በስራ ግን የተገለጠ መሆን አለበት። ፕራክቲካሊ እምነት ግን በህይወት ላይ መታየት አለበት። ይሄው ኖህ እግዚአብሔርን አመነ። ምንድነው ያመነው? ስለማይታየው ነገር፣ ስለሚመጣው ነገር፣ ስለሚመጣ ጥፋት እግዚአብሔር አደርጋለሁ ስላለው ነገር አመነ። ብሌፖ ማይታይ ነው፣ የለም፣ አይጠረጠርም። እምነት ምን አይነት ኃይል እንዳለው እዩት። ሰውየው እግዚአብሔርን ፈራ ይልና ራሱና ቤተሰቦቹን ለማዳን ተነስቶ በእምነት
መርከብ ሰራ። እኔ ብዙ ጊዜ እናገራለሁ። ዘፍጥረት ላይ ሙሴ ነገረን በእንጨት ነው፣ ዕብራውያን ላይ በእምነት ነው ሰራ የሚለው። የዘፍጥረቱ በእንጨት መርከብ ሰራ ነው፣ ይሄኛው በእምነት መርከብ ሰራ ነው። መርከብ በእምነት። ክብር ለኢየሱስ ይሁን። አዲስ ኪዳን ላይ መርከቡ የተገጣጠመበት ማቴሪያል እምነት ነው ይላል። አምኖ ነው የተረፈው፣ አምኖ ነው የዳነው። ክብር ለኢየሱስ ይሁን። መርከቡን ሲሰራ 120 ዓመት ነው የፈጀው። ኮንሲስተንትሊ አንድ ነገር እያደረገ 120 ዓመት አንድ ነገር ብቻ እያደረገ እግዚአብሔር በመንፈስ ቅዱስ ኃይል ለኛ ሚስጠን ሲንግል ማይንድ ሆነ ለሌላም ሳትሆን አንድ ነገር ብቻ እያደረጉ መኖር፣ ቀጥሎ እድሜ መጨረስ። 120 ዓመት አንድ መርከብ ነው የሰራው። እግዚአብሔር የሰጠው ዲዛይን አለ። ወርዱ ይሄን ያህል፣ ስፋቱ ይሄን ያህል፣ ቁመቱ ይሄን ያህል ስትሰራው በውስጡ ጎርጅ አርግበት፣ እንስሳት ማስቀመጫ 2 ነው 3 ደርባ አርግበት፣ እንደዚህ አርግበት። እግዚአብሔር ዲዛይን ሰጥቶታል። በሩም በስተጎን በኩል አርገው ለመዝጋት እንዲለን በስነ ስርዓት እግዚአብሔር በሰጠው ዲዛይን እየለካ እየቆረጠ ያንን ሲያደርግ ጌታችን ኢየሱስ ክርስቶስ ሉቃስ 17 ላይ ጠቅሶታል። ባይዘው ከኖህ ዘመን የተለየ ምሳሌ አልሰጣችሁም ብሎ ምንድነው የምትሰጠን እስቲ ምሳሌ ሲሉት በኖህ ዘመን የጥፋት ውሃ ሊመጣ ነው ብሎ እግዚአብሔር ባስጠነቀቀው ጊዜ ኖህ በዚያ ዘመን መርከብ ሲሰራ ብዙ ሰው ያገባና ይጋባ ቤትንም ይሰራ ነበር። ታዲያ ድንገት የጥፋት ውሃ መጣ። ሰው አሁን ቤት መስራት ልክ አይደለም እያለ ነው ኢየሱስ? አይደለም። ማግባት ልክ አይደለም እያለ ነው? አይደለም። ትምህርቱ እሱ ጋር አይደለም ያለው። የእግዚአብሔር የሆነውን ነገር ትተውት እኔ በዚህ ሰዓት የምፈልገው ብዙ ነገር እያለ ችላ ብለው አመጽን፣ ኃጢአትን፣ ክፋትን፣ ተንኮልን የሚደረገው ነገር በሙሉ ሳይተው የፈለቁትን እያደረጉ ይኖሩ ነበር። ኖስ መርከብ ይሰራ ነበር አለ ኢየሱስ። የጥፋቷ በዚህ ቀን ብሎ እግዚአብሔር ቀጠሮ አልቀጠረም። እንደሚመጣ ብቻ ነው የነገረው። ሰውየው ተዘጋጅቶ ነው የሚጠብቀው። መቼ ነው የሚሆነው? ኖህ አያውቅም። እግዚአብሔር ነው የቀጠራቀኗል። ኖስ ሰርቶ ጨርሶ ተዘጋጅቶ ይጠብቅ። በድንገት መጣ አለ። ይሁዳን ባይዘው የጠቀሰው ኖህን ነው አንዱ። ኖህና ሎጥ። ጴጥሮስም ጠቅሶታል ኖህን። ሰውየው አንድ ቁጥር እኮ ነው ያለው እዚህ ጋር። አዲስ ኪዳን ግን በጣም ነው የተዟዟረው በእኛ መሃል። ወካር ጓል ሰውየው ባይዘው በጣም ብዙ የምንወስደው ነገር ስላለ ከዚህ ሰው። አማኞች ሆይ እምነታችን በኑሮ፣ እምነታችን በተግባር፣ እምነታችን በተገለጠ አካሄድ መታየት አለበት። እውነተኛ እምነት። ለዚህ ምናልባት እናንተ በጣም ቆንጆ የሚሆን መጽሐፍ የያዕቆብን ደብዳቤ አንብቡት። አማኝ የሆነ ሰው እምነቱ በጣም በተገለጠ መንገድ መታየት አለበት። አምናለሁ እምትል ግን ደግሞ እምነት ስራ የሌለው ወንድሜ ሆይ ይላል የኢየሩሳሌም ቤተክርስቲያን ፓስተር፣ በጣም በጸሎት የሚታጋ ወንድማችን ያዕቆብ። በጣም እምነት አለኝ የምትል ግን ደግሞ በስራ እምነት ያልተገለጠ ወንድሜ ናስቲ ይለዋል። እምነት ያድናል አይደለም ያዕቆብ እያለ ያለው። እውነተኛ አማኝ ከሆንክ እምነት በስራ መገለጥ አለበት። ጎናቸው ያለውን ሰው በጌታ ነው ይበሉት። መሆንህን በስራ ማወቅ አለብኝ በሉት። ክርስቲያን ከሆነ ሰው አካሄዱ ያስታውቃል፣ አረማመዱ ያስታውቃል። በጌታ ነኝ ብሎ እንደፈለገ መሆን አይቻልም። በጌታ ነኝ ተብሎ የፈለጉትን እያደረጉ ከዛ በኋላ አረ በጌታ ነኝ የሚባል ነገር የለም። በጌታ ኮንክማ በጌታውን በራስህ አትሁን። አሜን ነው። እኛ የክርስቶስ ነን። የክርስቶስ ከሆነና ካመንን ደግሞ እውነተኛ እምነት አቲቲዩድህን፣ ማይንድህን፣ ቀጥሎ ተግባርን አፌክት ያደርጋል፣ ይቆጣጠራል፣ ይይዛል፣ ያስራል። አረማመድን በጣም ፍሬም ያደርጋል። በፍጹም ኢትስ ቢብሊካል ፌዝ። መጽሐፍ ቅዱስ የሚያስተምረው ይሄንን ነው። ይሄው ኖህ አማኝ አምጣ እስቲ ሲሉት ዕብራውያን ኖህ ምን አመነ? ስለማይታየው ነገር እግዚአብሔርን አመነው እና እምነቱስ እየፈራ እምነቱ በምን ፈራ? እግዚአብሔርን መፍራት ውስጡ ነበረው። ፈራ እግዚአብሔር ጀጅመንታል የሆነ ነገር በጣም ብርቱ የሆነ ፍርድ እግዚአብሔር ምድር ላይ ሊያደርግ እንደሆነ አወቀው። ፈራ።
ፈርቶ ብቻ ጸጥ ብሎ ኖረ እንዴ? አልኖረም። በእምነት መርከብ ሰራ። በእምነት በዛ ዘመን የነበረ በጣም ብዙ አይነት ሰው አለ። ቅድም የነገርኳችሁ ሊሳለቁበት ይችላሉ። በጣም ኖህን ሞኝ ሊያደርጉት ይችላሉ። ባይዘው ሞኝ ምን ሆነዋል ነው? እርሶ የላሜህ ልጅ ኖት። አዎ አባቶት በጣም ጥሩ ሰው ነበረ። ምኑ በዚህ ዘመን እንዴት ተነስተ መርከብ ትሰራለህ በደረቅ መሬት? ከዓለሙ ጋር ተቃራኒ ነበረ በእምነት የሚያደርገው ነገር። ዓለም አግሪ አያረግም ነበር፣ አብሮት አይተባበሩትም ነበር። ለዛ ነው 8 ሰው ብቻ ነው የዳነው። 8 ሰው ብቻ ነው የዳነው። ባይዘው ሌላውስ አልዳነም። 8 ሰው ደረስት በፍጹም አለ እግዚአብሔር አላመኑኝም አለ። በጣም ሪቢሊየስ ናቸው አለ እና በቃ አይቻልም አለ። የዚህ ደብዳቤ ጻፊ ምን እያስተማረ ነው? ኮንሲስተንትሊ እግዚአብሔርን እያመኑ መኖር። በዚህ እምነት አቤል ሕይወቱን አጥቷል። በዚህ እምነት ነው አቤል ሕይወቱን ያጣው። ወንድሙ የገደለው በዚህ እምነት ነው። በዚህ እምነት ወንድማችን ሄኖክ ዓለምን አጥቷል። በዚህ እምነት ይሄ ሰው የራሱና ቤተሰቡን አድኗል። ሕይወት ያጣለ እንደዚህ አይነት እምነት አምኖ ዓለምን ደግሞ ያጣለ እንደዚህ አይነት እምነት አምኖ ደግሞ ሞትን ያሸነፈ ደግሞ ለዚህ አይነት ይሄ በሞት ነው ያሸነፈው። ለዓለም ሞቶ ነው ዓለምን ያሸነፋት። ሞተ ለነበረው ስርዓት ለነበረው ሲስተም በዛ ዘመን ለሚደረገው አመት ሞተ። አላደርግም አልተባበረም ከናንተ ጋር ሞትን ሞቶ ነው ያመለጠው። ለዓለም ሞተ። ሰውየው አላገኘውም አልያዘውም ሞት። ለምን? ለሲስተሙ ሞቷል። አይተባበርም። ጻድቅ ነው። ከኃጢአታቸው ጋር አይጋባም። ይሄን ሁሉ ያደረገው በእምነት። እምነቱ በምን ተገለጠ? ከዓለም ተቃራኒ በሆነ ስራ። እስከ መቼ? ለ120 ዓመታት። ያመኛል ባይዘው እኔ ስጋዬን ክፍሉን ገና ሳስበው 120 ዓመት ሙሉ እየተሰደብክ መኖር። 120 ዓመት ሙሉ አካባቢ ያለ ሰው ሞኝ እያለ የተወለደ ልጅ አድጎ በጣም ትልቅ ቦታ ደርሶ ባጠገብ ሄዳል። እስቲል አንተ መርከብ እየሰራ ነው። በጣም ብዙ ሰው አጠገብ መጥቶ ሹው ይላል። አንተ ዲው የተደረክ ከማርጎ ያስቀመጠ ይመስል ባይዘው ገንጥሎ ውጣ ምንድነው የሚያደክምህ የሚልህ ነገር ይበዛል። የተሰከምከው ሰውነት ምን ሆነሃል ይልሃል። አንዳንዴ እኮ ሰው ፈርስትሬት ያደርግ የለ እንዴ? ኢዮብ ትዝ ይላችኋል? ኢዮብ አይደል እንዴ ድንገት ሙልጭ አለ ሁሉም ነገር ከእጁ ላይ። መጽሐፍ ቅዱስ እንግዲህ ኢዮብም ቁጭ አለ ይላል። ሰውየው ለራሱ ለልጆቹ ለጎረቤት ለምን መስዋዕት የሚያቀርብ ሰውዬ ልጆቼ በድለው ከሆነ ይላል። ታውቃለህ? አላገኛቸውም እኮ ሲበድሉ። እንደው በድለው ከሆነ በጣም ወር አድቫንስ የሚኖር ሰውዬ ድንገት ከእጁ ላይ ሁሉም ነገር ሄደ። መሄድ ብቻ አይደለም ሰውነቱ ቁስል በቁስል ሆነ። አሁን ዘንድሮ ቢሆን ምንድነው የምትሉት? እነ በልዳዶስ ምናምን ካሉት የተለየ አንልም እኛም ባይዘው። ድሮም ዝም ብሎ ጽድቅ ሲል አንቀሽቅሾት ነበር ነው የምንለው። ቁስል በቁስል ያ ሁሉ ሀብት ካጠገቡ ሄዶ እሱም ቁጭ ሲል ጓደኞቹ መተው እኔ ባይዘው ጓደኞቹ ከእግዚአብሔር ጋር አለመወገናቸው እንጂ ያወሩትን እንትን አንበባችሁታል? እንዴት አይነት ዕውቀት ነው? ዕውቀታችሁ ዕውቀት ነው እንዴ? ግን ዝም ብሎ ኢዮብን ታውቃለህ? ቁስሉ ላይ ይሄ ብረት የሚያቀልጡ ሰዎች አይታችሁ እንደዚህ ያደርጋሉ። እሳት ሲል ብረቱ ይክላል። ለሶስት ካባው አንገበገቡት። ማንም አጠገቡ የሚቆም ጠፋ። ብቻውን እሱስ እግዚአብሔር ሰጠ፣ እግዚአብሔር ነሳ። ቀላል እንዳይመስልህ 2 ቀን ማደር አይቻልም በእንደዚህ አይነት ህይወት። አመታት አይደለም። በዚህ መጠን እነሱ ያጡትን አጥቶ እኮ አይደለም፣ ተመችቶ ሁሉ ነገር ከቦ የሆነ ነገር መስቀልቀል ካለ እግዚአብሔር የት ነው ያለው እኮ ነው የምንለው እኛ። ተውከኝ ወይ አሳልፈ ሰጠኝ ነው እኮ የምንለው።
ባጠገባችን እኮ ሞቅ ያለ ነፋስ ካለፈ ራሱ ጌታ ሆይ ልጅህ አይደለው እንዴ ነው ይሁት እስቲ ሉዘር ነው የሚለው ዓለም ተሰብስቦ ሉዘር። እግዚአብሔርስ ደግሞ ወዲያው አይከፍል እግዚአብሔርስ ደግሞ ያስጨርሳል። እልህ ያልቃል፣ ትዕግስት ያልቃል፣ ስጋ ያልቃል፣ እድሜ ያልቃል፣ ጉልበት ያልቃል። ትጠፋለህ ባይዘው ከዓለሙ እምድነው ጠፍተህ ነው። አንተም እንደነሱ ካለህማ አብረህ ነው የምትጠፋው። ስለዚህ እግዚአብሔር መጀመሪያ ያጠፋል፣ አንተን ያጠፋል፣ ፍላጎትን ይገልብሃል፣ ትዕግስትን ያስጨርሳል፣ እልህን ያወጣላል። ከአባት የወረስከውን እንደዚህ አድርጎ እንደ ኩፍኝ ሙልጭ ያደርግልሃል። አንተ ትሞታለህ ባይዘው ብለህ ቢያረገውም ጻድቅ ነው ባያረገውም ጻድቅ ነው የወደደውን ያርግ ስትል ታየዋለህ። ያኔ የኖህ ህይወት ይሄ ነው አስጨረሰው። እኔ በእውነት ነው የምላችሁ አንዳንድ ነገር ይገባችኋል እንዴ? የሚገባ እኮ አይደለም። 120 ዓመት እንዴት ሰው እንጨት እየቆረጥክ አንተ አቧራው አይን ላይ ሰውነትን ዝም ብለህ ሳለው፣ ልብሱን ሳለው፣ ቤቱን ፋሚሊውን ዝም ብለህ ይኸው ስንት ነገር ነው ሉዝ ያደረገው። እግዚአብሔርስ ሞትን አሸነፈው ይለዋል። ለዚህ ዓለም መሞቱን ያሳየው በእምነት። ይሄ እኮ በእምነት ሲኖር እኮ ነው እንደዚህ የሚኖረው። በእምነት ስጋን መጎሰም ይሄ አይደል እንዴ? ይሄ እኮ ነው ስጋን መጎሰም። ፍላጎትን መስቀል ይሄ አይደለም እንዴ? ዓለምን መናቅ ይሄ አይደለም እንዴ? አዲስ ኪዳን ላይ የዚህ ዕብራውያን ደብዳቤ ጸሐፊ ሊያስተምራቸው እየሞከረ ያለው ይሄንን አይደለም እንዴ? ይሄን እኮ ነው እያስተማራቸው ያለው። ኖህ ምንድነው የገባው? መሲሃኒክ ነገር ገባው። ባይዘው መርከብን አዘጋጅና ውስጡንም ውጩንም ለቅልቀው በቀጥራን አለው። አንድ ዕብራይስጥ ቃል ነው የሚጠቀመው ካፎር የሚል ዮም ኪፖር የሚባለው የመስዋዕትነት ቀን ሊቀ ካህኑ የሚገባባት ቀን ቃሏ የመጣችው ካፎር ከሚለው ቃል ነው የመጣው። መሲያኒክ ነው። ማዳንን እግዚአብሔር ያደርጋል። ዴሊቨራንስ አይደለም፣ ሳልቬሽን ነው የሚለው ቃሉ። ሶቴሪዮ ነው። አንደርስታንድ አደረገ። እግዚአብሔር ድነት ያደርጋል። ፈርቼ ተንቀጥቅጬ ብቻ አይደለም የምኖረው፣ ያድነኛል፣ እኔንም ቤተሰቤንም ያድነናል፣ እንድናለን። በእምነት የሚገኘው ጽድቅ ወራሽ ነው የሚለው መጽሐፍ። ተቀበለ አይደለም የሚለው ወረሰ ነው የሚለው። ወረሰ በእምነት የሚገኝ ጽድቅ አዲስ ኪዳን ነው ያለው፣ የለም የትም። በእምነት የሚገኘውን ጽድቅ ብሉይ ኪዳን ተቀምጦ ለምን ሳልቬሽንን አንደርስታንድ አደረገው። እግዚአብሔርው ጋርዶ ከልሎ ሸፍኖ ያድነናል አለ። በምን በራሱ መንገድ ያድነናል። እቺ የተጠቀማት ቃል ዮም ኪፖር ደም ይዞ ሊቀ ካህኑ የሚገባባት ቀን፣ የመስዋዕትነት ቀን። እግዚአብሔር ድነትን ያመጣል ብሎ አመነ። ድነት አለ ሲል እግዚአብሔር በእምነት የሚገኝ ጽድቅ ወራስ። ክብር ለኢየሱስ ይሁን። ተዚላችኋል። የጥፋት ውሃ ሲመጣ አገር ምድር ሲተራመስ 120 ዓመት ሙሉ ቆሞ የጠበቀ ኖህ የዛን ቀን ነው እኮ። ምንድነው የሚለው? ቆላስይስ ምዕራፍ 3 ላይ ነው። ከእርሱ ጋር አብራችሁ ተሰውራችኋል የሚለው። ዓለም አያውቃችሁም እኮ ማለት ነው። ባይዘው አሁን ቆመህ ኢየሱስ ይመጣል፣ ኢየሱስ ጌታ ነው፣ ኢየሱስ ያድናል ስትል ሰው ያሾፍብሃል። ከየት ነው የሚመጣ ይላል። ጌታንን ተቀበል ስትለው ከየት ነው መቀበለው ይላል። እውነቱን ነው። ተሰውረናል። እርሱ ሲገለጥ የዛን ቀን በክብር ትገለጣላችሁ ይላል። የዛን ቀን ያቀናል። ኢየሱስ የሚመጣበት ቀን አለ። በክብር ከእርሱ ጋር ብለህ ሰው ሁሉ ቆሞ ለዚህ ነው እንደዛ ተሰብስበው ኢየሱስ ኢየሱስ ሲሉ የከረሙት። ኦፍ ኮርስ እስከዛ ድረስስ ቀጥ ብለን እንሄዳለን። መጽሐፍ እንደሱ አይደለም የሚለው? ኖህና ልጆቹ የልጆቹ ሚስቶች ሴም ካም ያፌት ናቸው ልጆቹ። የልጆቹ ሚስቶች ኖህና ደግሞ ሚስቱ 8 ሰው ገባ። በምድር ላይ የቀረ እንስሳ የለም። 2 አንዳንዱ ደግሞ 7 አስገባ። እኔ በእውነት የዛን ቀን መቼስ እንደው እንደ አዳም እኮ ነው የሆነው እኮ ኖህ። ያኔ ነው እንግዲህ ሁሉም የገቡት። አሁን ዘንድሮ ያሉት በሙሉ ባይዘው ያኔ ነው የገቡት።
ያኔ ያልገባ የለም፣ ያኔ ያልገባ አሁን የለም ማለት ነው። ያልጠፋ ነገር የለም። የተረፈው እዛ ውስጥ የገባ ብቻ ነው። በሙሉ ሲገባ መጽሐፍ ቅዱስ ሲነገር እግዚአብሔርም መርከቢቱን ከኋላ ዘጋት ይላል። አይ ቲንክ እግዚአብሔር የዘጋው ምንድነው? ሂስቶሪካሊ ዝም ብላችሁ ሂስቶሪካሊ፣ ምክንያቱም እዛው ዘፍጥረት ላይ ስለሆነ ዘጋው የሚለው ሂስቶሪካሊ ዝም ብላችሁ ታሪኩን ሙሴ እየነገረን ያለው ዝም ብላችሁ ካነበባችሁት አሁን የጥፋቷ ሲመጣ አስባችሁታል? የማይጠፋ ነገር የለም። ያ ሁሉ ሰው ያለ ሲጮህ ኖ መርከብ ከፍቶ ላስገባ ቢል ታውቃለህ አይደል? ውሃ ወደ መርከብ ይገባል። ተያይዘው እድል ነበር ነው 120 ዓመት ሙሉ ዓለምን በጽድቅ ኮነነው ይላል። ፕራክቲካሊ እየኖረን የሰበከው መርከብ መስራት ወንጌል መስበክ ሆኗል። ባይዘው በጽድቅ ምንድነው ጽድቅ ተብሎ የተቆጠረው? ማመኑና በእምነቱ በኩል የተገለጠ ድርጊቱ። ይሄ ጻድቅ ነው አለ እግዚአብሔር። ለምን አመነኝ? ማመኑንስ አታየውም? ይሄው እየተገለጠ ነው፣ እየታዘዘኝ ነው። ኦቢዲየንስ አለው እና ይሄንን እየቆረጠ እንትን ያለ መጽሐፍ እንደዚህ ነው። በጽድቁ ዓለምን ሞኝ ማትረባ ሉዘር የሚለውን ዓለም እየኮነነ ነበር። ግዴላችሁም የጥፋት ውሃ አለ፣ ንስሐ ብትገቡ ይሻላል፣ እግዚአብሔር አንድ ቀን ይቀጣል ሲላቸው የጥፋት ውሃ በእሳት ቢቀጣ አይሻልም በዚህ ጠራራ ፀሐይ በውሃ ከሚቀጣን? ይሳለቁበታል። እንዴት አድርጎ ነው እግዚአብሔር በጥፋት ውሃ ይቀጣል የምትለን? ይሳለቁበታል። በጽድቅ ዓለምን ኮነነ። በዚህ ምክንያት በእምነት የሚገኘውን ጽድቅ ወራሽ ሆነ። ግሎሪፊኬሽን ሁሉ ተነግሯል ነው ህይወት ላይ የክርስቶስ ኢየሱስ የመስቀል ሞትና የተገኘ ድነት ብቻ ሳይሆን ድነቱ በክብር መጠናቀቁን ሁሉ እግዚአብሔር ይሄኛውን ዓለም እንደሚያጠፋው የሰበከው በኖህ በኩል ይጠፋል ይሄ ዓለም። እስቲ አሜን በሉ። ይጠፋል ይሄ ዓለም። ሌላ ዘ ኒው ቢግኒንግ የአዲሱ ህይወት ጀማሪ አረገው ነው ሆነ እግዚአብሔር። ዘ ኒው ቢግኒንግ አዲስ ህይወት ጥርቅ ብሎ አዲስ ህይወት ነው ሆኖ መርቆ የከፈተው ሪቫኑ ቁራ ተላከ። ቁራም ገብቶ ነበር። ከተመረጡና ካልተመረጡ ነው ይግባ ያለው እግዚአብሔር። አይሁድም አሕዛብ እና ቁራ ተላከ ሄደ። በዛው ቀረ ይላል። ውሃ በልቶት ነው የሚሆነው። አልመለስም ብሎ ታፈኝ አረዛ አንቀው ይዘውኝ አረረረ ብሎ ኖ በየቀኑ ያመጣ እዚህ አረፈ ብላ የሰጠነን ብላ እንትኑን ብላ የፈለኩትን እዛ ቁራ ደግሞ አይመርጥም። በፈለገበት ነው በየቄራው እየዞረ የሚበላ። አሁን ነው ጋር ገብቶ ሰነ ስርዓት እዛ ዘፍጥረት ላይ ሲፈጠር የነበረው ነው የሚሰጠው። አረን ያልፈልግም ብሎ ወደ ዓለም ሲዞር እንግዲህ ውሃ ላይ ወድቆ ነው እርግጠኛ። ከዛ እርግብ ተላከች። ዞር ብላ ማረፊያ አጣችም ይልቃል አላ ምንም ጥርጥር የለውም። በቃ ያኛው ወድቆ ነው ማረፊያ አጣች። በጣም መራቅ የለባት መመለስም ያቀታል። ረጅም ከሄድክ እኮ በምን ኃይል ተመለሰ? እሷ እናቴ አይታ ይሄ ነገር ገና ነው ብላ ተመለሰ። መጣ ቁጭ ስትል ኖ ቁራይት ሄደ አላላት። ይኖስ እርግብ መጣች። ከዛ 7 ቀን ምናምን ቆይቶ ላካት። ሄዳ ቅጠል ምናምን በጣጥሳ ምናምን ከዛ በዛው ልክ እሷ ስትቀር መጽሐፍ እንደዚህ ያለ ልክ እርግብ ስትቀር ውሃው እንደጎደለ አወቀ ይላል። ለምን መሰለ? እርግብ ማረፊያ ካላገኘች አትቀር፣ ውሃ ላይ ዝም ብላ አትወድቅም። ውሃው ጎድሏል ማለት ነው አለ። ውሃው እኮ ዝናቡ ዘንቦ ውሃው እስኪጎል እኮ 1 ዓመት ከ1 ወር አካባቢ እኮ ፈጅቷል። 1 ዓመት ከ1 ወር ምናምን እኮ ፈጅቷል። ምን ያክል ከባድ ነገር እንደሆነ እዩት። የማያዳግም ነገር እኮ ነው። ስብከት ነው፣ ግን ስብከት ነው። it's a preaching የጽድቅ ትምህርት ነው። እግዚአብሔር ጻድቅ ነው፣ አዎ አዳኝም ነው። ግን ደግሞ እግዚአብሔር እጅግ ጽኑ አምላክ ነው፣ ጻድቅ ነው፣ መሐሪ ነው። እግዚአብሔር ያድናል። ይሄው አዳኝ ነኝ አለ። ማንን? የሚያምኑኝን ያመኑብኝን ለዘላለም አድናቸዋለሁ። በምድር ላይ ማንም ሊያመልጠው ከማይችለው ጥፋት አድናቸዋለሁ አለ እግዚአብሔር። አድናለሁ። መርከባችን ኢየሱስ ነው። መርከባችን ክርስቶስ ነው። ውስጡ ድብቅ ብለን ሹልክ
አሁን ኖህ ጥላ ነው አይደል? አሁን እሱ በእምነት ወደፊት አይቶ ወረሰ፣ ግን ጥላ ነው፣ ስቲል ጥላ ነው። መሬት ላይ እኮ ነው ያረፈው። የሚጠበቀን ሌላ ክብር አለኛ። እስከዛ ድረስ ግን በእምነት በንጽህና በጽድቅ እግዚአብሔርን በመምሰል እንደ እውነተኛ አማኝ አምኖ ጽድቅን እንደወረሰ ሰው በጽድቅ እየኖረን ዓለምን መኮነን አለብን። ዓለምን መኮነን። ይሄ ዓለም እናንተን አይቶ ወደ ጌታ መምጣት አለበት። ይሄ ዓለም ምንም እንዳይደለ ማሳየት አለባችሁ። ፉል ሊልህ ይችላል። ሞኝ ነህ ሊልህ ይችላል። አንተ በዚህ እድሜ እንዴት በጌታ ትሆናል ሊልህ ይችላል። መርከብ መስራት በጣም ሞኝነት ሊመስል ይችላል። ሌላ ነገር ቶሎ ብለህ አትሰራም ሊልህ ኖ እችን እያደረግን ጌታን እየመሰልን እስከ መቼ? እስኪመጣ። መቼ ነው የሚመጣው? በቀጠራው ቀን። እዚህ መጽሐፍ ላይ እንደርስበታለን። አምነው ሞቱ የሚል ቃል። እስከ መቼ አመኑ? እስኪሞቱ። 70 ዓመት 80 ዓመት 120 ዓመት 300 ዓመት 500 ዓመታት አምነው ጠበቁት ሞቱ። አይመጣም እንዴ አላሉ። እየጠበቁት እንደሚመጣ እርግጠኛ ነን ብለው አንድ ቀን ከሙታን መቃብር ፈንቅሎ ያወጣናል፣ ትንሣኤ ከፊታችን አለ ብለው ከሩቅ ተሳልመውት አንቀላፉ። በእርግጥ ያመጣቸዋል፣ ይነሳሉ፣ ለዘላለም ከክርስቶስ ጋር ይከብራሉ። አምነው የሚጎትትህ የሚገነጥልህ የሚቦጭቅህ የፈለገውን ያርጉን፣ እንጨርስ። ቀላል አይደለም መንገዱ። ይኸው ቀላል አይደለም መንገዱ። የማይታይ ነገር ነው እየተጠበቀ ያለው። የተጨበጠ ነገር አይደለም። ስለማይታየው ነገር ነው ያመንነው። ግን እውነት ስለሆነ ነገር፣ እርግጠኛ ስለሆነው ነገር፣ የማይዋሽ አምላክ ቃል ስለገባለት ነገር ነው ግን እየኖርን ያለ ነው። እውነት ነው። አዲስ ሰማይ አዲስ ምድር ከፊታችን አለ። ኢየሱስ ንጉሥ የሚሆንባት ከተማ ከፊታችን አለች። እምነታችን ይሄ ነው። እግዚአብሔር ቃል የገባልን ያንን ነው። ለኖህ ምን ቃል ገባለት? የጥፋቱ ውሃ ይመጣል፣ ምድር ትጠፋለች፣ አንተና ቤተሰብ ትድናላችሁ። ከምንድን ነው የሚድኑት? ከጥፋት። ሌላ ቃል ገብቶለታል? አልገባለትም። ሌላ ቃል እንዲገባለት ትጠብቃለህ? አልጠብቅም። እውነቴን ነው የምነግራችሁ። እኔ አልጠብቅም። ኦልሬዲ እኔ አግኝቻለሁ። ምን አግኝቻለሁ? ኢየሱስ ይመጣል። ይሄ አሮጌ ዓለም በእግዚአብሔር ኃይል ጥርግ ብሎ ይጠፋል። እግዚአብሔርን ያመኑ ለዘላለም ከእርሱ ጋር ከብረው ሊኖሩ እግዚአብሔር ልጁን ኢየሱስ ክርስቶስን ዳግም ይልከዋል። ይሄ ነው እምነት። የማይነቃነቅ እምነታችን ይሄ ነው። የለም ሌላ። እውነቴን ነው የምነግራችሁ። ለሌላ ጉዳይ አልተከተልነውም። የተከተልነው ለዚህ ነው። የምንኖረው በዚህ ነው። ለመኖር ኢነርጂያችን ይሄ ነው። ኢየሱስ ይመጣል። ይሄ ነው ኢነርጂያችን። ጌታችን አንድ ቀን ይጎበኘናል። ማዳንን በእርግጥ ያደርግልናል። አምነነዋል። በጽድቅ እየኖርን ዓለምን እንኮንናለን። ዓለምን መኮነን ምን ማለት ነው? ስጋህ እያለቀ በጣም ብዙ የሚያማምር ነገር ነው። እኔ በጌታ ነኝ እያልክ እየተውከው እየናከው ለጌታ መኖር ማለት ነው። ኃጢአትን፣ አመፅን፣ ክፋት እየናክ ሰው በደክ ብሎ ባጠገብ ያለፈ ሲመስልህ ችግር የለው። ዘላለም ላይ እንቀዳደማለን። 70 ዓመት እንፋሎት ነው የሚለው መጽሐፍ ቅዱስ። እንፋሎት ይሄንን ዘመን ጤዛ ነው የሚለው መጽሐፍ ቅዱስ። እንፋሎት ላይ ተዝናና አልተዝናና የትን ውስጥ ቆይ መዝናናት የምትፈልጉት? እንዴት እንደሚሰለች ሰው ሄዶ የሚዝናናበት ቦታ 2 ቀን ነው የሚገርምህ። የት ነው የምትዝናናው? የትም መዝናኛ የለም መሬት ላይ። የምንዝናናው መንፈስ ቅዱስ ጋር ከጌታ ጋር ነው፣ ከኢየሱስ ጋር ነው። ወንጌል ነው፣ የለም ሌላ። ውሸት ነው። ለመንፈሳዊ ሰው አይደለም፣ ለዓለማዊ ሰው ራሱ ይሰለቻል። መንፈሳዊ ሰው እኛ መውረድ ሰማይ ገብቶናል። ኢየሱስ ጌታ ነው። ተስፋ አለን። በቃ ተስፋ አለን። ሪጆይስ ምን ሐሴት ተስፋ አለን።
ኢየሱስ ይመጣል። ጌታችን በክብር ይመለሳል። ይሄ ሰማይና ይሄ ምድር እንዳረጀ ጨርቅ የሚሳሳለት የሚጓጓለት የሚገዳደለት መሬት እንዳረጀ ጨርቅ ሆኖ አይን ያየ ብጥስጥስ ይላል። የማይናወጥ ከተማ ከፊታችን አለ። የማይናወጥ መንግስት በሰማይ አለ። ኢየሱስ ያድናል። ለሚወዱት ያዘጋጀው ክብር ከፊት አለ።